ምንድነው መብትሽ ነው? ሳስባችሁ ዝም ብዬ ቡታጅራ ልትዝናኑ ሄዳችሁ ሆቴል ይዛችሁ እየመሰለኝ ነው አሁን ማለት ነው። ለምን ቡታጅራ ሆቴል ሆናችሁ እንዳትሉ። ለምንድነው ካንቺ ጋር ማሳብ ውጪ በእናትሽ ወደዛ ትደበሪብኛለሽ ነው ድነው ሀይሚን ውጭ የሚላት ብሩኬ እንዴ? ምን ነው ከዚህ በፊት ከጎን ሆኝልኝ ብሎ እኮ ለምኗታል አይደል እንዴ? መብቱ ነው እንዴ? ወላጅ እናቶቻችንም ከውጭም ያሉት እህት ወንድሞቻችን እንደ ልጅ የሚያዩንም በጣም ብዙ ተስፋ የሚጠብቁ ሰዎች። እኛ ተስፋ አንቆርጥም። አንተ የፈለግከውን ነገር ማድረግ ትችላለህ። እኛ ግን ተስፋ ቆርጠን አናውቅም። ሰምተሃል? እነሱ እንድረስላቸው ይህንን ዓለም ሆስፒታል ነው የነገረን። ከዛም ባሻገር ድንገተኛና እዩ የተመረመረችበት ቤት ነው የተመረመረችበት ሆስፒታል፣ ሀይሚ የታከመችበት ሆስፒታል። እሺ ቡቡ 7 ዓመት ፍቅረኛሽ መጥቻለሁ ሀይሚ እንደማታሳፍሪኝ ተስፋ አደርጋለሁ። ሀይሚዬ ልቧ እንደው ያለው ብሩህ ጋ ነው። በድኗ መውሰድ ከቻልክ እስኪ ሞክር። እስኪ እኒህ የአሜሪካው ዲያስፖራ ሀገር ቆይቼ መጥቻለሁ። ወደ ቡታጀራ ገብቻለሁ። እንደማታሳፍሪኝ ተስፋ አደርጋለሁ። እንገናኛለን ብዬ አስባለሁ። ዲያስፖራነት ወደ ቡታጅራ ምን በል ዩቲዩበሮች ተቀላቀልክ በሰላም እንኳን ደህና መጣህ። ቀጥታ ሀይሚን ይዤ ወደ አሜሪካ ለመሄድ ነው። አስነዋሪ ነው። እኔ እቺ ከቡርኬ አርግዣለሁ የምትለዋ ልጅ የቡርኬን ፎቶዎች አሜሪካ ልትወስዳት ነው። አይ እስኪ ሞክርና እስኪ ሞክር እስኪ ከወሰድካትም በድኗን ነው እንጂ የምትወስደው መቼም ልቧ ብሩክ ጋር ያለው ሀይሚ ማለት ነው። ሀይሚን አሜሪካ የሚወስድ ሰው ተገኘ ምን ትላላችሁ? በጎቹም ላሞቹም ፍየሎቹም ሁላችሁም እኔንም ጨምሮ ነው። እሺ ጋይስ ላም እያላችሁኝ ያለ። ለማንኛውም የአሜሪካ ዲያስፖራ ሀይሚን ፈላጊ ተገኝቷል። ሼር እያደረጉት ነው። ኦ ማይ ጋድ እንዲወስዳት ነው። ፍቃድ ነው። ጉድ ነው። አንተ ደግሞ ማለት ነው ከዚህ በፊት እኮ የብሩኬ ልጅ ነው እያልክ አንድ ልጅ ይዘህ አሽቃብጥ ነበር። አሁን ደግሞ እዩ ዶክመንት ሰጥታኛለች ብለህ መጣ። ዶክመንቱ ምን ይላል? ወይ ጉድ! ወይ እናንተ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ይህን ቻናል 30 ሺህ አስገቡኝ እስከ ጥምቀት ድረስ የብሩኬና ሃይሚ ሰርግ ሳይደርስ ሰምታችኋል። አንቺ ሰርግ ትያለሽ፣ እነሱ ይጣላሉ። የሚጣሉት ዩቲዩብ ላይ ነው ጋይስ፣ ከካሜራ ጀርባ አይስዌርት ጋድ ብላለች ጂጂክያ። እና 30 ሺህ አስገቡት ይህንን ቻናል ማለት ነው። ዛሬ የመጣሁበት ደግሞ አንድ ዲያስፖራው ኮመንት ስር የተጻፈው ወይ ጉዳይ ሀይሚ አድናቂዎች እኔ እኮ ብሩክ ማለት ነው አንድ ነገር ሲሰራ ለምንድን ነው እግራችሁም ቂጣችሁም ቅጥል የሚለው? ግርም ነው የሚለኝ። እሱ ደግሞ እንደነገራችሁ ነው፣ ወደ ቡቡ ነው የሆነ ነገር ሲያደርግ ይናገራል። አሁን እሱ መጨረሻው የሚያምር ከሀይሚ ጋር ዋጋ የሚያስከፍለኝ ብሎ ተናግሮታል እኮ ኦልሬዲ ስራውን። ለዛም ነው ያላመንልህ። ቡቡ አትናደድብን በኛ። ትናንትና ተናዷል በኛ እና ስራውን ለማቆም ሁሉ እያሰበ ነው ያለው ማለት ነው። ከሌላ ሀገር ያላችሁ እህቶችም እናቶችም ሁላችሁንም አሳዝነናል ብሏል። አሳዝናችኋል፣ ግን ደግሞ ለስራ ብለህ እንደገባህበት ቅድሚያ ተናግረሃል። ማዘን አይጠበቅባቸውም። የሆነ የምታደርጉት ነገር ጥሩ ነው እያልኩ አይደለም። የምታደርጉት ነገር ጥሩ አይደለም፣ ግን ደግሞ ስራ እስከሆነ የስራ ጥሩ የለም። በዛ አይዲያ አሴብት አድርገን ከጎንን ያለ ነው ማለት ነው። ትናንትና ደግሞ አንተ ተናደድክብን። ልጨልልላችሁ ነው። እስክጨልል ምን እያያችሁ ነው አልከን። እኛ ከጎንህ ሆነን እንዴ ስንት ነገር አደረግን፣ ስንት መስዋዕትነት ካፈልን በአንተ እኮ ማለት ነው ቡቡ ማለት ነው። እና ሀይሚ ደግሞ ያ ሁሉ ጊዜ ተይ ከጎኔ ሁኜ ይሄ ልጅ እኔ ቢሆንም ባይሆንም አንቺ አትራቂኝ ከኔ፣ እኔ እዩን አልፈልጋትም አላፈቅራትም አላት። ከዛ በኋላ ጭራሽ ከእሷ ጋር እንዲገናኝ እሷ ወረቀት ለሱ ተቀብላ ትመጣለች። ወረቀቱ አሁን እሷ ምን ይመለከታል? እኔ በሆነ አልቀበልላትም። ህጉን ለማክበር የሆነ አልቀድባትም እንጂ እንደው እንትን ቢሆን ተቀብዬ ነው የምቀደው። እኔ ግን ደግሞ እንደ ህጉ ሲኬድ ሀይሚ አለመቀበል ትችላለች፣ መቅደድ ግን አትችልም። እሱ አሁን ያ ነው ጉድ ያረጋት። ፔንሲዮን ውስጥ አሁን ብሩኬ እንዲገናኝ የሆነው ያ ነው ጉድ የሰራት ማለት ነው። ግን አሁንም የሆነ በቃ አላደለ በድራማው በሱ ባሰበው መልክ ስላልሄደለት ነው እንደዚህ ሆኖ የቀረው። ሲቀጥል ደግሞ አልናገረውም ብቻ ይሁን ይታለፍ ብቻ። አንዳንድ ጊዜ ማለፍ የሚባል ነገር አለና ሌላው ደግሞ ማስታወቂያ ሰርቷል ብሩኬ። ሀይሚና
ሀይሚ የታከመችበት የተባለው እዩ ደግሞ 11 የተነሳበት እርግዝና ሳይኖር እርግዝና አለ የሚል ሆስፒታል ማስታወቂያ ሰርቷል ቡቡ ማለት ነው። ማለት በመጀመሪያ ፀጉሩን ሳይቆረጥ አሁን ማለት ነው። እናንተም በጣም ስለምንወዳችሁ ገላችሁ ላይ ራሱ ትንሽ የሆነ እናንተ የሆነ አከካከክ አድርጋችሁ ጥቁር ነገር ይሆን የለ እንደዚ አይነት ራሱ የተለወጠ ገላችሁን እኛ እናየዋለን። ለዛም ነው እናንተ የምትሰሩትን ስራ እኛ ማመን ያቃተን። በተለይ ብሩክ የሚሰራውን ስራ ማመን ይከብዳል። ሀይሚ ደግሞ ስትሰራ ከካራክተር ውስጥ ስትገባ ሌላኛው ሀይሚ ሆና ስለምትሰራ ሰው እያስጠላውም ያየዋል። ብሩኬ ጋር ደግሞ የሆነ ነገር ኦዲየንሱ ሲባል የሆነ ልቡ አይችልም፣ ያዝናል። ብሩኬ እንደምታዩት ነው። ትናንትና አሁን ስራውን እንደማቋረጥ ነገር ነው ተማሮ በእኛ ሲናገር የነበረው ማለት ነው። ግን እኛ ምንም ማድረግ አንችልም እኛ ምክንያቱም እኛ ጥፋትህን ጥፋቴ ነው እመኑኝ ስትል እኛ አናምንህም ብለን የተከራከርን ሰዎች ነን። ዛሬም ነገም ምንም ብታረግ ምን እኔ ከቡቡዬ ምንም አልጠብቅም ከቁም ነገር በስተቀር ማለት ነው። ምክንያቱም የሰው ልጅ አስተዳደጉ ቤተሰቡ ይወስነዋል። በቃ ብሩክ ይህንን ስራ የገባበት ከአብርሃም አይተውት እንሞክረው ብለው ነው የገቡበት ይህን ስራ እንጂ ይህንን ስራ ለመስራት ደግሞ ምላስ ያስፈልገዋል። በቃ የሆነ መጀንጀን ማውራት ይፈልጋል። ብሩኬ ደግሞ እንደዚህ ማውራት ላይ ምናምን ላይ እንደዚህ የለበትም። እግዚአብሔር ሲያድለው እግዚአብሔር ሲፈጥረው እንደ እናቱ ድርብብ አድርጎ ነው የፈጠረው። እንደዚህ የሆነ እንደ ዘበኑ ወንድ ይሆናል አይደለ? እንዴት ነው ሞጥሞጥ ብሎ ቪዲዮ ላይ እንኳን በደንብ አስተካክሎ አያወራም። ይሄ ደግሞ እግዚአብሔር ተሰጥቶ ነው፣ ምንም ማድረግ አትችሉም። ይህንን ስላችሁ አብርሃም ችሎበት አይደለም፣ ግን አብርሃም በዙሪያ ያሉ ሰዎች ይችሉበታል። ለምሳሌ አቤልን ይዩት እንዴት እንደሚያደርግ። እዩ ነው እነዛ ሁለቱ የሩታ ወንድም ተብሎ የመጡት ከዛ ከጨበረሩ በስተቀር እነሱ በደንብ ነው የሚችሉት። ትናንትና አሁን ሀይሚ የሩታን ሀረካት ነው የሰራችው። የሩታን ሀረካት ሄርሜላ ተዋት፣ ምላሷ ሄርሜላ። እውነት ለመናገር አሁን እዩ ምንም አትችልም። ንግግር ምናምን ለሚዲያውም አዲስ ነው የምትሆነው። ግን እኔ አብራ ስላሰራቻቸው በጣም አመሰግናለሁ። እስከዛሬ ከሰደብኩሽ በዚህ አጋጣሚ እዩ ይቅርታ። ምክንያቱም ኦልሬዲ ስራ ነው። እነዚህ ልጆች እስካሁን ድረስ ስላሰራሽልን በጣም እናመሰግናለን። እውነት እስከዛሬ ብዙ አስተያየት እኔ አልተናገርኩም በሷ አንዳንድ ነገር ነው ዝም ብዬ የተናገርኩት። ካስከፋዎች ይቅርታ በዚህ አጋጣሚ ማለት ነው። ምክንያቱም እሷም ሴት ልጅ እኮ ናት። ምናልባት ተቸግራም ሊሆን ይችላል ይሄን ስራ የሰራችው። በዚህ ልክ ግን የምትሰድቧት ሰዎች ግን ገረመኝ። አሁን እንደው ማለት ነው አሁን እርዳታ ሲረዱ ዝንጥ ብለው እርዳታ ሲረዱ ዝቅ ብለው እነሱን እያቀፉ ሰላም እያሉ የሚረዱት ሰዎች በቃ በዚህ ልክ ነው ማለት ነው። ማለት አሁን እናንተ ሀይሚ በቃ የሆነ እንዴት ነው እሷ ናት በቃ እሷ ንጹህ ናት፣ እሷ ከፍ ይችን ዝቅ። ግን እንደዛ እኮ ጥሩ አይደለም። ግን እውነቴን ስነግራችሁ ማለት ነው። ምክንያቱም ሀይሚም ስትመጣ እንደሷ ነበረች። እኛም አረብ ሀገር ስንመጣ በኮንጎና በፌስታል ነበር የመጣ ነው አይደል? ይህም መርሳት እንኳን አይደለም ቀርቶ ሞዴስ ራሱ እዛ ትጠቀሙ ነበር ድሮ። አሁን አይደለም እምላችሁ፣ አሁን የምትመጡት ስናለን በፊት አትጠቀሙ። የመጣችሁት በፌስታል ነው። ምን እንደው አንዳንድ ጊዜ የራሳችንንም ህይወት ከሌላ ሰው ጋር እያገናዘብን መናገር ያለብን ማለት ነው። ዝም ብላችሁ እንደወረደ የተለወጠ ሰው አይታችሁ ብቻ መቆለል የለባችሁም። አሁን እዩም አሁን ነገ ምርጥ አክተር ይወጣታል። ምርጥ አክተር ትሰራለች። እህታችን ናት፣ ትበርታ። የመሬን ነው። ይህ ሁሉ አፍ ተቋቁማ እንደውም ማለት ነው እስካሁን ድረስ ቪዲዮ ላይ በዚህ ልክ መምጣቷ ጀግና ናት። እኔ አድንቄያታለሁ እግዚአብሔርን። የምሬን ነው የምላችሁ። ሳስበው ምን አደረገች? በቃ ከውኝ የተባለችውን ነው እየከወነች አለችው። አለቀ። ምንም እንደውም ይመችሽ። የምሬን ነው። እንዳታለቅሽ ደግሞ አንድ ብለሽ እንዳታለቅሽ። የቀብራራው ጓደኛ የስራ ባልደረባ እንዳታለቅሽ እዩ። በዚህ አጋጣሚ ማለት ነው እስከ መጨረሻ የተሰጠሽን ገጸ ባህሪ ጨርሰሽ ከዛ በሌላ ስራ እንደምትመጪ ተስፋ እናደርጋለን። ምክንያቱም አንዳንዴ አመለካከታችን እኩል ይሆን። እነዚህ ልጆች የመጡበት የራሳቸው ፓርት አላቸው። እኛ ያን ፓርታቸውን አናቅም። ቪዲዮውን በምናየው ልክ ግን እንደ ሰው ልጅ ሆነን ነው መፍረድ ያለብን። አሁን እኮ ሀይሚ ሴት ናት፣ ይቺ እዩ ወንድ ናት። በቃ እዩ ወንድ ናት። እንደዛ
እንደውንም ማለት ነው ቲክታክ ላይ ሀይሚ የብሩኬን እግር ስታጥብ እሷ ደግሞ የሀይሚን እግር ስታጥብ ከዛ በኋላ ደግሞ እኔ ደስ የምትሉኝ ከጨረቃ ፋሚሊ በስመ አብ የአንዱን በደል አንዱ ይመልሰዋል። ያ ነው ደስ የሚለኝ ነገር እግዚአብሔርን ማርያም በጣም ነው የምታስቆኝ እዚህ ፓርት ላይ ማለት ነው። በተለይ ሀይሚ ያለቀሰችበትን አሁን ከዛ የሆነ የጎዳና ምናምን ጅንስ አልብሰዋት ወይኔ ፈጣሪ ትዕግስቱን ስጠኝ። ያችን ደግሞ ከዝባላ ውስጥ ዳቦ ወጥቶ ምናምን ሲያስበሏት ብሩኬን ደግሞ እርጉዝ አድርጉ ምናምን አይላቭ ምናምን እያሉ ሲያስሙት ሆዷን። አይ እናንተ አይ ቲክታከሮች፣ አንዳንዶቹ ደግሞ እርር ሲሉ አይ እኔ እኮ እንዴት ስራ ነው ከተባላችሁ በኋላ እንኳን ማሽቃበጡ ምን አስፈለገ? ቆይ ግርም ይለኛል። እስኪ አሁን አንድ ዲያስፖራ መጥቷል። ዲያስፖራው ደግሞ ምን ይላል? ሰሞኑን እንኳን በሀይሚ ላይ አፍቃሪ ነኝ እያለ ሰው መጣ። የበጎቹን ጫጫታ እኮ እያዩ ነው። በነገራችን ላይ እንደዛ አፍቃሪ ነኝ የሚሉት ለምን አፍቃሪ ነኝ ካለው ሰው ጋር ሁሉ በጎቹ ከስር ከስር የሚጽፉትን ኮመንት ይዩት። ቀብራራ ቡቡዬ ይመችህ። እግዚአብሔር ምንም አድርግ አንተ ምንም እስከነ ጥፋትህ እኔ ከጎንህ ነኝ። መቼም ምንም በምታደርገው ነገር ወደኋላ ብዬ አንተ የምታደርጋቸው ነገሮች መጥፎ ናቸው ብዬ መቼም ጭንቅላቴንም አላሳምነውምም አላስበውምም። ትልቅ ደረጃም እንደምደርስ ተስፋ አደርጋለሁ። ከስተትህም እየተማርክ ቤተሰቦችህን የሚወዱህን ይቅርታ እንደምጠይቅ በቅርቡ ተስፋ አደርጋለሁ ቡቡዬ። ሀይሚዬም እንደዛው ነይ ሲልሽ ብሩኬ እምቢ እያልሽ ከዛ በኋላ ግን እየመጣሽ እንዳትለማመጭ። ነይ ሲልሽ እሺ ይሄን እንዳታደርግ ከዚህ በኋላ እንደዚህ ነው አብሬ ነኝ በቃ አለቀ። ከዛ ግን ነይ ሲልሽ ቆይ ጊዜ ስጠኝ፣ ቆይ ላስብበት፣ ቆይ አልፈልግም፣ ቆይ ምናምን ብለሽ ሀራካት አሳይተሽ በኋላ ደግሞ መጠሽ ልመና ምንድን ነው ይሄ? እንዳታደርጊው በድጋሚ ይሄን ማለት ነው። በቃ ነገራቶችን እሱ የተለማመጠ ሰዓት ኦኬ በቃሽ እንየው። ከዛ የሆነ ችግር ሲመጣ እንዲህ ብለህ የነበረ በቃ አልፈልግም በቃ ትንሽ ጊዜ ማስለፋት። ከዛ ውጪ የሆነ ነገር በብሩክ ጋር ሲመጣ በቃ ወደሱ አትምጪ። የሆነ የቅናት ነው እንጂ የእውነተኛ ፍቅር አያስመስልም ያ ማለት ነው። በእውነተኛ ፍቅር እንደምትወጂው አውቃለሁኝ ሀይሚ። ግን የሆነ ብሩክ በአንቺ ተስፋ ቆርጦ ከሌላ ሰው ጋር ሲሆን አንቺ የምታደርጊያቸው ሀረካቶች ልመና ነው የሚያስመስለው። አሁን ትናንትና ትለምነዋለች፣ ለመነችው። መብቷ እኮ ነው መብቷ ነው። ግን ያኔ እንደዛ እንዳይሉሽ ስምሽን እንዳያነሱሽ እንደዛ ከምታደርጊ በፊት አንድ ነገር አንቺ ማድረግ አለብሽ። ምክንያቱም ብሩኬ የዛን ሰዓት አሁን ከጎን የሆኝ ስለሽ ብትይ ጥሩ ነበረ። ትናንትና ይሄን ነገር ለማድረግ በእርግጥ ለማናደድ ብለሽ ነው የሰራሽው። እኔ ይገባኛል፣ እኔ እረዳሻለሁ ወንድሜ። ምስት ግን በጎችሽ ምን ይላሉ? ትለምነዋለች። ለምንድን ነው የምንለምነው? ለምንድን ነው ማትሆው? ለምንድን ነው ማታስወግደው? ለምንድን ነው የራሷ ኑሮ ማትኖሮ ሲሉሽ ነበረ። እና ያው እንደማሰሚያቸው ተስፋ አደርጋለሁ። በጣም ነው የምንወዳችሁ ቡቡና ሀይሚዬ። ወደፊት ቀናችሁ ይባረክ ቤተሰቦች። አመሰግናለሁ።